አምናለሁ በዚህ ጸሎት ሕይወታችሁ ላይ መለኮታዊ ጣልቃ ገብነት ይሆናል። ማርቆስ ወንጌል ምዕራፍ 5 ቁጥር 35 እና 36 ላይ እንደዚህ ይላል። ኢየሱስ ገና ይህን በመናገር ላይ ሳለ ከምኵራብ አለቃው ቤት የመጡ ሰዎች የምኵራብ አለቃውን ልጅህ ሞታለች፣ እንግዲህ ስለምን መምህሩን ታደክመዋለህ አሉት። ኢየሱስ ግን ይህን ሰምቶ የምኵራቡን አለቃ እመን ብቻ እንጂ አትፍራ አለው። ዛሬ እጅግ በጣም ትባረካላችሁ በምንጸልየው ጸሎት። አብራችሁ ከኔ ጋር ከመንፈስ ቅዱስ ጋር የምትጸልዩ ወዳጆች በተለያየ ዓለም ክልል ላይ ሆናችሁ ይህንን ጸሎት የምትሰሙ እስከ መጨረሻ የጸሎት ጊዜ አብራችሁ እንድትጸልዩ ላበረታታችሁ እወዳለሁ። በእያንዳንዱ ቃል ውስጥ መንፈስ ቅዱስ ይናገራችኋልና እስከ መጨረሻ አብራችሁ ጸልዩ። ይህንን ክፍል ሁላችሁም ታውቃላችሁ። የምኵራብ አለቃ እጅግ በጣም የታመመባት ልጅ ነበረው። ያቺ ልጅ በሞትና በሕይወት መካከል ነበረች። ከሷም የተነሳ እጅግ ተጨንቆ የናዝሬቱ ኢየሱስ እግር ላይ ተንበርክኮ እባክህ ልጄ በሕይወትና በሞት መካከል ናት፣ መጥተህ እጅህን ጫንባት በሕይወት ትኖራለች ብሎ ኢየሱስን ሲለምነው ትመለከታላችሁ። ሙሉ ምዕራፉን ስታነቡት በመሃል ከ12 ዓመት ጀምሮ ደም የሚፈሳት ሴት ገብታ ስታዘገይ የዚህ የምኵራብ አለቃው ልጅ ሞተች። በዛው ቅጽበት ሰዎች ወይም የምኵራብ አለቃውን የሚያውቁ ሰዎች የሚያሳዝን ዜና ይዘው መጡ። ቁጥር 36 ላይ የምኵራብ አለቃው አንድ ነገር ነገሩት። ቁጥር 35 እና 36 ላይ ልጅህ ሞታለች የሚል መርዶ ያለበት ሐዘን ያለበት ዜና ነገሩት። እንግዲህ ስለምን መምህሩን ታደክማለህ አሉት። ኢየሱስ ግን ያሉትን ሰምቶ የምኵራብ አለቃውን እመን እንጂ አትፍራ አለው። ዛሬ በሕይወታችሁ ላይ ጫፍ ጋር እየደረሰ ጌታን እየለመናችሁ የሞተ ነገር ይዛችሁ ድንገት መርዶ የሰማችሁ ያንተ ነገር አብቅቷል፣ ያንቺ ነገር አብቅቷል፣ ዋጋ የለውም፣ ተስፋ የለውም የተባላችሁ ሰዎች ካላችሁ ዛሬ አብረን እንጸልያለን። በትንሣኤ መንፈስ የናዝሬቱ ኢየሱስ ወደ ጉዳዮቻችሁ ይመጣል። መቶ አለቃው እጅግ በጣም የሚያሳዝን ዜና ቢሰማም ኢየሱስ ግን አብሮት ነበር። የሰዎችን ቃል ሰማ። ልጄ ሞታለች፣ ከእንግዲህ ወዲህ መምህሩን አታድክም የሚል ኢየሱስ ግን ሰማ ይላል። ዛሬ በእናንተ ኪሳራ ላይ የእናንተ ነገር አብቅቷል፣ ትዳርሽ ተበትኗል፣ ጤንነትሽ አልቋል፣ ቢዝነስሽ ተመቷል፣ የጀመርሽው ፕሮሰስ አያልቅም የሚል አሳዛኝ ወሬ የሰማችሁ ሰዎች ካላችሁ የምስራች ልላችሁ ነው። ኢየሱስ ክርስቶስ ትንሣኤን ሊያደርግ ይመጣል። ከናንተ የሚጠበቀው ማመን ነው። ከናንተ የሚጠበቀው ማመን ነው። በጉዳዮቻችሁ ላይ ኢየሱስ ይመጣል። ጠላት ባወራው ላይ ያንቺ ነገር ሞቷል፣ ያንተ ነገር ሞቷል፣ እንዴት ትቀጥላለህ? አገልግሎት ይቆማል፣ የጀመርሽው ስራ ይቆማል፣ የጀመርሽው ሪሌሽንሺፕ ይቆማል፣ የጀመርከው ስራ ይቆማል ብለው በእናንተ የህይወት ስርዓት ላይ ያወሩ ሰዎች ኢቭን የእናንተ ነገር ሞቶ እንኳን ቢሆን ሰዎች መተው መርደው ተናግረው ቢሆን እንኳን የሚያሳዝን ዜና ይዘው መተው እንኳን ቢሆን ዛሬ በጌታ በኢየሱስ ክርስቶስም በዛ በፈራችሁት ጉዳይ ላይ የናዝሬቱ ኢየሱስ ትንሣኤን ሊያደርግ ይመጣል። በዛ በፈራችሁት ጉዳይ ላይ፣ በዛ ባዘናችሁት ጉዳይ ላይ፣ በዛ አንገት በደፋችሁት ጉዳይ ላይ ኢየሱስ ትንሣኤን ሊያደርግ ይመጣል። ትንሣኤን ሊያደርግ ይመጣል። ሊጎበኛችሁ ባነባችሁበት ጉዳይ ላይ፣ ባለቀሳችሁበት ጉዳይ ላይ እንዴት ሊሆን ይችላል? እንዴት ልወጣ እችላለሁ? ጉዳዩ አልቋል ብላችሁ ተስፋ የቆረጣችሁ ልባችሁ የዛለ ሰዎች የናዝሬቱ ኢየሱስ ሁሉን ይችላል። ሰማይ የእናንተን ጉዳይ ይመለከታል። ሰማይ የእናንተን ጉዳይ ይመለከታል። የእናንተ ጉዳይ አላበቃም። የእናንተ ጉዳይ አላበቃም። የእናንተ ጉዳይ አላበቃም። መንፈስ ቅዱስ ለዛ ለፈራችሁት ጉዳይ ትንሣኤን ሊያደርግ ይመጣል። የናዝሬቱ ኢየሱስ በዛ በትዳርህ ላይ፣
በዛ በትዳርሽ ላይ በጀመርከው ጉዳይ ላይ የሰማኸውን መርዶ የሚቀይር የሰማይ የምስራች ወደ እናንተ እንዲመጣ ጸልያለሁ። አላበቃም የናንተ ጉዳይ ወንድሜ፣ አላበቃም ያንተ ጉዳይ እህቴ፣ አላበቃም ያንቺ ጉዳይ። እግዚአብሔር የተናገረሽን ያስወርስሻል። እግዚአብሔር ያወራህን ያስወርስሃል። ምናልባት እጅ ላይ ያለው ነገር ሞቶ ሊሆን ይችላል። ምናልባት የጀመራችሁት ነገር ሞቶ ሊሆን ይችላል። የሰማኸው መርዶ ሊሆን ይችላል። የሰማኸው የሚያሳዝን የምስራች ሊሆን ይችላል። ልክ ይሄ ምኩራብ አለቃ በቃ ልጅ ሞታለች፣ መምህሩን አታድክም፣ ተስፋ የለህም ብለው መርዶ ሲነግሩት ኢየሱስ ሰማ ይላል። ዛሬ ለናንተ የተነገረላችሁን መርዶ የሚቀይር የሰማይ እጅ ያገኛችኋል። ኢየሱስ ሰምቶታል። ያንን የጸለይሽውን ጉዳይ ሰምቶታል። ጌታ ሆይ አታየኝም ወይ ያላችሁትን ጉዳይ ተመልክቶታል። እግዚአብሔር ትንሣኤን ሊያደርግ ወደ ጉዳያችሁ ይገለጣል። በጌታ በኢየሱስ ክርስቶስ ስም ይገለጣል። አላበቃም ያንተ ጉዳይ፣ አላበቃም ያንቺ ጉዳይ። አንገት አትደፉም። በጌታ በኢየሱስ ክርስቶስ ስም በልጅነታችሁ ያወራችሁን በእናንተ እግዚአብሔር በሕልም በራእይ የተናገራችሁን በጌታ በኢየሱስ ስም ያንን ቃል ተወርሳላችሁ። ምድረ በዳ ላይ አትቀሩም። ምድረ በዳ ላይ አትቀሩም። አታለቅሱም። በጌታ በኢየሱስ ስም የሰውን ፊት አታዩም። የሰውን ፊት አታዩ። እግዚአብሔር ይመለከታችኋል። እግዚአብሔር ያያችኋል። ወንድሜ ተስፋ አትቁረጥ። እግዚአብሔር የተስፋ ቃል የሰጠ የታመነ ነው ተብሎ ተጽፏል። አልሞተም ያንተ ነገር። ጠላት የነገረ ውሸት ነው። አብሮህ አለ የትንሣኤ መንፈስ። አብሮ አለ የትንሣኤ መንፈስ። ጤናችሁ የተረበሸ፣ ትዳራችሁ የተበተነ፣ ግራ የተጋባችሁ፣ በትዳራችሁ ግራ መጋባት ውስጥ ያላችሁ፣ የናንተን የሆነ ነገር ጠላት ወስዶ እያስቸገራችሁ ያለ፣ ጉልበታችሁን እየበዘበዘ ያለ፣ በጌታ በኢየሱስ ክርስቶስ ስም ክስ ውስጥ ያላችሁ፣ ግራ መጋባት ውስጥ ያላችሁ ከዚህ ሰዓት ጀምሮ የእምነት መንፈስ እንዲያገኛችሁ ጸልያለሁ። እመን እንጂ አትፍራ እንዳለ ጌታ ኢየሱስ የትንሣኤ ኃይል ያገኛችኋል። እግዚአብሔር ከዚህ ሰዓት ጀምሮ በዚህ ጸሎት ተስማምታችሁ አብራችሁ የምትጸልዩ ሰዎች ሁላችሁንም የጌታ መንፈስ አሁን እንዲያገኛችሁ ጸልያለሁ። መኝታ ቤት ሆናችሁ፣ መንገድ ላይ ሆናችሁ፣ እንዲሁም መኪና ውስጥ ሆናችሁ፣ የተለያየ ስፍራ ሆናችሁ እየሰማችሁ ያላችሁ ይህንን ጸሎት በቤታችሁ ሆናችሁ አብራችሁ እየጸለያችሁ ያላችሁ በዛ በምትጸልዩት ጉዳይ ላይ ትንሣኤ ይሆናል። አለ የሚረዳችሁ፣ አለ የሚረዳችሁ፣ አለ የሚያግዛችሁ፣ አለ የተስፋ ቃል የሰጣችሁ፣ አለ አልተዋችሁም ያለ ዘመድ የለም፣ ገንዘብ የለም፣ የሚረዳችሁ የለም፣ ግን የሰራዊት ጌታ እግዚአብሔር አለ። የናዝሬቱ ኢየሱስ ክርስቶስ አለ። ሁሉን የሚችል የሚያበረታ፣ የሚረዳ፣ የሚያግዝ፣ ጉልበት የሚሰጥ አለ። ወንድሞቼና እህቶቼ ልክ እንደ ምኩራብ አለቃው እጅግ በጣም ልብ የሚሰብር ዜና ሰምታችሁ ከሆነ የናዝሬቱ ኢየሱስ ሰምቶታል። ያንን አዋጅ ይሰብረዋል። ያንን ዜና ይሰብረዋል። ያንን መርዶ እንዲነገር ያደረገውን ጠላት ከናንተ ሕይወት ላይ፣ ከስራችሁ ላይ፣ ከትዳራችሁ ላይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ያነሳዋል። እግዚአብሔር ያነሳዋል። አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተ እጅ እንዲመጣ መርዶ የሰሙ የሚያሳዝን ዜና የሰሙ ልባቸው እግዚአብሔር ሆይ ፍርሃት ውስጥ ያለ እንዴት ሆናለሁ የሚሉ እግዚአብሔር ሆይ እጅ እንድትመጣ እንድትረዳቸው ጸልያለሁ። አንተ አባት እንድትሆናቸው ጸልያለሁ። ጠላት እንዳያገኛቸው፣ ሟርተኛ እንዳያገኛቸው፣ ክፉ እንዳያገኛቸው፣ የዚህ ዓለም ወጥመድ እንዳያገኛቸው በጌታ በኢየሱስ ስም ጸልያለሁ። የሞተባቸው ነገር ወደ ትንሣኤ ይቀየር። የሞተባቸው ነገር ሕይወት ያገኝ። በጌታ በኢየሱስ ስም አንገት አይድፉ። በሰው ሀገር እየሰሩ ያሉ እህቶች፣ በሰው ሀገር እየሰሩ ያሉ ወንድሞች፣ ቤተሰብ ለማስተዳደር ቀና ደፋ የሚሉ ወንድሞችና እህቶች ላይ ያንተ ጸጋ እንዲለቀቅ ጸልያለሁ። ክፉ ያገኛቸው። አንተን የሚወዱ ካንተ ጋር የሚመላለሱ ዕለት አንተን ፊት የሚፈልጉ ጠዋትና ማታ ጌታ ሆይ በምህረት ገብተው በምህረት የሚወጡ ሰዎች ሁሉ ባንተ እግዚአብሔር እንዲሸፈኑ ጸልያለሁ። ክፉ እንዳያገኛቸው በደም እንዲሸፈኑ ጸልያለሁ። መርዶ ከነሱ ላይ ይሰበር። ሐዘን ከነሱ ላይ ይሰበር። አለመከናወን ከነሱ ላይ ይሰበር። አዳዲስ በሮች ይከፈቱላቸው። አዳዲስ በሮች ይከፈቱላቸው። ጌታ ሆይ በጠላቶቻቸው ፊት ክብር እንድታሳያቸው ጸልያለሁ። በጠላቶቻቸው ፊት እንድታከብራቸው ጸልያለሁ። ጠላት ያወራው
ሟርተኛ ያወራው ክፉ ሰዎች ያወሩት ሁሉ በእነሱ ላይ እንዳይፈጸም ጌታ ሆይ አንተ ያወራኸው ብቻ ይፈጸም። አንተ ያሰብከው ብቻ ይፈጸም። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ የሚሰሩ የእጆቻቸው ሥራ ይባረክ። መርዶ ከነሱ ላይ ይሰበር ጌታ ሆይ። በዚች ክፉ ዓለም እግዚአብሔር ሆይ በተደጋጋሚ ሐዘን ውስጥና ስብራት ውስጥ ያሉ ካሉበት ስብራት እንዲወጡ ጸልያለሁ። ኤፍታ እንድትላቸው፣ እንድትፈታቸው፣ ነፃ እንድታወጣቸው ጸልያለሁ። ና ጌታ ሆይ ወደ ጉዳያቸው ና በጌታ በኢየሱስ ክርስቶስ ስም አባት ሆይ በእነሱ ጉዳይ ላይ ትንሣኤ ልታደርግ ተገለጥ። ና የትንሣኤው መንፈስ ይኸው ተቆጣጠር። ይኸው እየጸለዩ ያሉ ይህንን ጸሎት እየሰሙ ያሉ አሁን ጌታ ሆይ ላንተ አሳልፈው ሰጡ። ጉዳዮቻቸው ላንተ አሳልፈው ሰጡ። የሞተው ነገር ትንሣኤ ያግኝ። የሞተው ነገር ትንሣኤ ያግኝ። የጀመሩት ሥራ በጌታ በኢየሱስ ስም በኃይል ፍሬያማ እንዲሆን ጸልያለሁ። ጌታ ሆይ ያንተ ልጆች ናቸው፣ ባርካቸው። ጌታ ሆይ ያንተ ፍጥረት ናቸው፣ ባርካቸው። ጌታ ሆይ መግባታቸው መውጣታቸው ይባረክ። ሁለንተናቸው ይባረክ። ቤተሰቦቻቸው ይባረክ። መርዶ ጌታ ሆይ ወደ መልካም ዜና ይቀየር። እግዚአብሔር ሆይ አዝነው ልባቸው የተሰበረ በቃ አብቅቷል ያሉትን ጉዳይ አንተ ትችላለህ። አንተ ሁሉን ትችላለህ። ትንሣኤ እንዲሆንላቸው ጸልያለሁ። እግዚአብሔር ሆይ ጤንነታቸው ላይ የመጣን የትኛውንም አዋጅ በኢየሱስ ክርስቶስ ስም እንዲሻር ጸልያለሁ። በእነሱ ቢዝነስ ላይ የተለቀቀን አዋጅ በኢየሱስ ክርስቶስ ስም እንዲሻር ጸልያለሁ። መኪና ይዘው የሚንቀሳቀሱ በተለያየ ቦታ ሁሉ የሚሰሩ ወታደሮች ሊሆኑ ይችላሉ፣ አስተማሪዎች ሊሆኑ ይችላሉ፣ መስሪያ ቤት፣ የመንግስት መስሪያ ቤት፣ የግል መስሪያ ቤት የሚሰሩ ዶክተሮች ሊኖሩ ይችላሉ። ቀን ስራ በመስራት የሚተዳደሩ ሊሆኑ ይችላሉ። በቤት ውስጥ የሚሰሩ ሊሆኑ ይችላሉ። የተለያየ ስራ የሚሰሩ መካኒኮች ሊሆኑ ይችላሉ። ኮንስትራክሽን ላይ የሚሰሩ ሊሆኑ ይችላሉ። ኮሚሽን ላይ የሚሰሩ ሊሆኑ ይችላሉ። በተለያየ መስክ ውስጥ የተሰማሩ በተለያየ ስራ ላይ ሁሉ በተለያየ ስፍራ የሚሰሩ ወንድሞቼና እህቶቼን በኃይል እንድትረዳቸው ጸልያለሁ። በኃይል እንድትረዳቸው ጸልያለሁ። እጅ ከነሱ ጋር እንድትንቀሳቀስ ጸልያለሁ። የትኛው መርዶን እንዳይሰሙ ጌታ ሆይ መርዶን ሰምተው እንኳን ቢሆን ትንሣኤ እንዲሆንላቸው እንድትጎበኛቸው አባትነትን በእነሱ ላይ እንድትገልጥ ጸልያለሁ። እግዚአብሔር አባቴ ሆይ እጸልያለሁ በዚህ ሰዓት እግዚአብሔር ያዘነች ነፍስ ትጽናና። ያዘነች ነፍስ ትጽናና። አንተ መልካም ነህ፣ አንተ ርኅሩህ ነህ፣ አንተ ቸር ነህ። ጌታ ሆይ እጅህን ዘርጋ፣ አባትነትን ዘርጋ፣ መልካምነትን በእነሱ ላይ አሳየ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እንደዛ መቶ አለቃ ጌታ ሆይ አልቅሶ እንደገና እንደሳቀ እግዚአብሔር ሆይ ባለቀሱበት ጉዳይ ላይ እንዲስቁ፣ ባዘኑበት ጉዳይ ላይ እንደገና እንዲስቁ እግዚአብሔር ሆይ ሳቅን እንድታደርግላቸው፣ በቤታቸው ላይ ሳቅን እንድታደርግላቸው፣ በቤታቸው ላይ እግዚአብሔር ደስታን እንድትለቅ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የነሱን መክሰር፣ የነሱን መጥፋት፣ የነሱን ባዶ መሆን የሚጠባበቅ ጠላት ከዚህ ሰዓት ጀምሮ እንዲያፍር ጸልያለሁ። የነሱን ሳቅ ይስሙ፣ የነሱን ደስታ ይስሙ፣ የነሱን የምስራች ይስሙ። በእርግጥም የነሱ ጌታ ተዋጊ ነው እስኪሉ ድረስ እንድትጎበኛቸው ጸልያለሁ። ሐዘናቸው ወደ ደስታ ይቀየር፣ እንባቸው ይታበስ። አባት ሆይ በነገር ሁሉ እንድትረዳቸው እንድታትረፈርፋቸው ጸልያለሁ። የእጆቻቸው ሥራ ይባረክ በጌታ በኢየሱስ። በጠላቶቻቸው ፊት ሞገስ ይሁን፣ በጠላቶቻቸው ፊት ድል ማድረግ ይሁንላቸው። የእጆቻቸውን ሥራ በኃይል ባረክ ጌታ ሆይ። ደስታ በእነሱ ላይ ይምጣ፣ ደስታ በእነሱ ላይ ይፍሰስ፣ ደስታ በእነሱ ላይ ይሁን፣ ደስታ በእነሱ ላይ ይፍሰስ። የእነሱ ነገር እንዳይያዝ ጸልያለሁ። ጠላት ያሟረተው አይሆንባቸውም። ጠላት ያወራው አይሆንባቸውም። አንተ መልካም ነህ፣ አንተ ቸር ነህ። አሁን ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በተሰማሩበት ስፍራ ሁሉ ላይ ሐዘን ይሰበር፣ የሞት አዋጅ ይሰበር፣ የኪሳራ አዋጅ ይሰበር። ትሞታለች የሚል አዋጅ ሁሉ ይሻር። በዚህ በሽታ አትሞችም በጌታ በኢየሱስ ስም። በዚህ ሥራ አትንከራተችም። እግዚአብሔር ትንሣኤን ያደርጋል። በዚህ ሥራ አትንከራተትም። እግዚአብሔር ለውጥን ያደርጋል። ባንተ ላይ፣ በቤት ላይ፣ በልጆች ላይ፣
በወንድሞች ላይ ለውጥን ያደርጋል። በቤትሽ ላይ፣ በእህትሽ ላይ፣ በወንድሞችሽ ላይ፣ በቤተሰቦችሽ ላይ ለውጥን ያደርጋል። በስራሽ ላይ ለውጥን ያደርጋል። መርዶ ሰምተሽ ከሆነ ያ መጨረሻ አይደለም። መርዶ ሰምተህ ከሆነ ያ መጨረሻ አይደለም። አለው እግዚአብሔር የትንሣኤ አሰራር አለው። እግዚአብሔር የእንደገና አምላክ ነው። ጌታ እንደገና ይሰራል። ጌታ እንደገና ነገሮቻችሁን ይሰራል። አምላክ እግዚአብሔር በዛ ባለቀሳችሁበት ጉዳይ ላይ ትንሣኤን ያደርጋል። ትንሣኤን ያደርጋል። አባቶ ይጸልያለሁ በጌታ በኢየሱስ ክርስቶስ ስም ወደ ጉዳዮቻቸው እንድትመጣ፣ ባዘኑበት፣ ተስፋ በቆረጡበት፣ መርዶ በሰሙበት ጉዳይ ላይ እንደገና ትንሣኤን እንድታደርግላቸው እግዚአብሔር ሆይ ካልታሰበ ስፍራ ትንሣኤን እንድታደርግላቸው፣ መነሳት እንዲሆንላቸው ጸልያለሁ። ስራ ጀምረው ተስፋ የቆረጡ፣ የት እገባለሁ ምን አደርጋለሁ ብለው የከሰሩ ሰዎች አሁን ትንሣኤን ያደርጋል ጌታ ኢየሱስ። ወንድሜ ትንሣኤን ያደርጋል ጌታ ኢየሱስ አለው። እንደገና አሰራር እግዚአብሔር የእንደገና አምላክ ነው። ወድቀህ አትቀርም በጌታ በኢየሱስ። ወድቀሽ አትቀሪም በጌታ በኢየሱስ። እግዚአብሔር አምላክ ጉልበትን ይሰጥሃል። እግዚአብሔር አምላክ ጉልበትን ይሰጥሻል። ያንን ቀን ያስረሳሻል። ያንን የሐዘን ቀን፣ ያንን የእንባ ቀን፣ ያንን አንገት የደፋችሁበትን ቀን ወደ ደስታ ይቀይረዋል። ወደ ደስታ ይቀይረዋል። ወደ ደስታ ይቀይረዋል። ወንድሜ እግዚአብሔር አምላክ ዳዊትን ከእረኝነት ስፍራ አንስቶ አንግሶታል። ዮሴፍን ከጉድጓድ አውጥቶታል። ዮሴፍን ከሐሰት ክስ ነፃ አውጥቶታል። ንጉሥ አድርጎታል። እግዚአብሔር አንተንም ካለህበት ስፍራ ያወጣል። እግዚአብሔር አንቺንም ካለሽበት ስፍራ ያወጣል። እግዚአብሔር የእንደገና አምላክ ነው። የተዋሸባችሁ፣ ግራ የተጋባችሁ ምን አደርጋለሁ የምትሉ፣ የምታደርጉት ሁሉ ግራ የጠፋባችሁ፣ የምታደርጉት ሁሉ ግራ የገባችሁ አንድ ትንቢታዊ አዋጅ እናንተ ላውጃለሁ። እግዚአብሔር የእንደገና አምላክ ነው። እንደገና ይጎበኛችኋል። ተስፋ እየሰጠዋችሁ አይደለም። መንፈስ ቅዱስ ግን ለእናንተ ትንሣኤን እያደረገ ነው። ትንሣኤን እያደረገ ነው። እንደገና እጃችሁን ይዞ ይመራል። እግዚአብሔር እንደገና ያስነሳችኋል። እንደገና ይጠቀምባችኋል። እንደገና ያቆማችኋል። እንደገና በጠላቶቻችሁ ፊት፣ መርዶ ባወሩ ፊት ከስረሻል፣ ያንቺ ነገር አብቅቷል፣ እንደገና ሰው አትሆኝም፣ እንደገና ሰው አትሆንም ባሉበት በዛው አፋቸው የእናንተን ምስክርነት ይናገራሉ። በእርግጥ እግዚአብሔር ረዳሽ ይላሉ። በእርግጥ እግዚአብሔር ረዳክ ይላሉ። ባወሩበት አንደበት፣ በተናገሩበት አንደበት እግዚአብሔር አምላክ ልዩነትን ያደርጋል። በእናንተ ላይና በጠላቶቻችሁ ላይ ልዩነትን ያደርጋል። ይጎበኛችኋል፣ ይረዳችኋል፣ ያግዛችኋል። የምትረዳ እጅ ወደ እናንተ ትመጣለች። የምትረዳ እጅ ወደ እናንተ ትመጣለች። እግዚአብሔር አልጨረሰም፣ ይጀምራል እንጂ አልጨረሰም። በእናንተ ጉዳይ ጀምሯል፣ ይጨርሰዋል። ጀምሯል፣ ይጨርሰዋል። ገና ነው፣ አላበቃም። እናንተ ጨርሳችሁ ሊሆን ይችላል። እሱ ግን ሀ ብሎ ጀምሯል፣ ይጨርሰዋል። ጀምሯል ደግሞ ይጨርሰዋል። እናንተ ስትጨርሱት እሱ ይጀምራል። ትንሣኤ ሊያደርግ፣ ነገር ሊያሰማምር፣ ነገር ውብ ሊያደርግ፣ ነገራችሁን ወደ ፍሬያማነት ሊቀይር አምላካችሁ ወደ እናንተ ይመጣል። ወንድሞቼና እህቶቼ መንፈስ ቅዱስ አለ። የተስፋ ቃል የሰጣችሁ አለ። ያወራችሁ አለ። በፍጹም ጠላት ያወራችሁን አትስሙ። ያንቺ ነገር ሞቷል፣ መምህሩን አታድክም እንዳሉት ያንቺ ነገር ሞቷል ላሉት ሰዎች እንዳትሰማ ወንድሜ አለ። ኢየሱስ አለ። ለሱ ተናገሩ። ሁሉን ለሱ ተናገሩ። እመኑ እንጂ አትፍሩ። የጀመራችሁትን ጉዳይ ለሱ አሳልፋችሁ ስጡ። ትዳራችሁን ለሱ አሳልፋችሁ ስጡ። የጀመራችሁትን ስራ ለሱ አሳልፋችሁ ስጡ። ትንሣኤ ሊያደርግ ይመጣል። አትፍሩ፣ አትፍሩ ወዳጆቼ። የሚያስፈራ ዜና ሰምታችሁ ሊሆን ይችላል። የሚያሳዝን ዜና ሰምታችሁ ሊሆን ይችላል። የናዝሬቱ ኢየሱስ ግን አይቶታል። የናዝሬቱ ኢየሱስ ተመልክቶታል። ያንን ጉዳይ ወደ ትንሣኤ ይቀይረዋል። ያንን ጉዳይ ወደ መልካም ነገር ይቀይረዋል። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ተብሎ ተጽፏል። ያንን መከራ እግዚአብሔር ለመልካም ነው። ያንን መከራ እያለፋችሁበት ያላችሁበትን ጉዳይ ለመልካም ነው፣ ለመልካም ይቀይረዋል፣ ለመልካም ያደርገዋል። አልቅሳችሁ አትቀሩም፣ አዝናችሁ አትቀሩም።
አለው እግዚአብሔር አዲስ አሰራር። ለእናንተ ትንሣኤን ያደርጋል። ለዛ ነገር ትንሣኤን ያደርጋል። እህቴ የጀመርሽውን ጉዳይ ይጨርሰዋል። ወንድሜ የጀመርከውን ስራ ይጨርሰዋል። አለ ሰማይና ምድርን የፈጠረ እግዚአብሔር አለ እግዚአብሔር ሊረዳ ካለ ሊያግዝ ካለ እንባህን ያብሰዋል። በመከራ ስታልፍ እያየ ዝም አይልህም። ያንን መከራ ለመልካም አድርጎት ይቀይረዋል። ዳዊት እንደዚህ አለ፣ ያስጨነቀኝ ለመልካም ሆነልኝ እንዳለ ይሄ የተጨነቃችሁበት ያላችሁበትን ጉዳይ ለመልካም ያደርገዋል። ግራ የተጋባችሁበትን ጉዳይ ለመልካም ያደርገዋል። እግዚአብሔር ለመልካም ያደርገዋል። ትንሣኤን ይሰጠዋል። አንገት ደፍታችሁ አትቀሩም። አባቶይ በኢየሱስ ክርስቶስ ስም እጸልያለሁ። ና ወደ ጉዳዮቻችን ጌታ ሆይ ወዳዘንበት፣ ተስፋ ወደ ቆረጥንበት፣ እኛ ወደ ጨረስንበት ጉዳይ ትንሣኤን ልታደርግና ልታሰማምርና ውበትን ልትሰጥና ና ጌታ ሆይ አንተ የእንደገና አምላክ ነህ። አንተ ነገሮችን እንደገና የምትሰራ ነህ። ለእህቶቼ መልካም አድርግ፣ ለወንድሞቼ መልካም አድርግ። አዲስ ፀሐይ ይውጣላቸው፣ ሐዘናቸው ይገፈፍ። ጌታ ሆይ ወደኛ ጉዳይ እንድትገለጥ እንጸልያለን። ወደዛ የምኩራብ አለቃ ቤት እንደሄድክ ነገሩን ትንሣኤ እንዳደረክለት አብቅቷል ያንተ ነገር ብለው መርዶ የነገሩ ሰዎች እያዩ ትንሣኤን እንደሰጠህለት ልጇን እንዳስነሳ ጌታ ሆይ አሁንም ወደኛ መጥተህ የሞተብንን አበቃ ተብሎ የታወጀብንን አዋጅ ሁሉ እንድትሽር ትንሣኤን እንድታደርግ መልካምነትን እንድትገልጥ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ እንዳንተ ያለ የለም። አንተ የረዳህን ያገዝከን ጉልበት የሆንከን እዚህ ደርሰናል። እግዚአብሔር ሆይ እንደ ትላንትናው አዲስ ምዕራፍ ስለምትከፍትልን እናመሰግናለን። መልካም አባት ነህና እናመሰግናለን። ጌታ ሆይ እንዳንተ ያለ ማንም የለም። አምናለሁ ጌታ ሆይ አሁን የምንጸልየውን ጸሎት ሁሉ ጌታ ሆይ ሰምተህ ስለምትመልስልን እንባርካለን። ተስፋን ቆርጥም ጌታ ሆይ አንተ የምኩራብ አለቃው ቤት እንደሄድክ ወደኛ ጉዳይ ትመጣለህ። ልባችን የሐዘን ወሬ ሰምቶ አይቀርም። ልባችን ይጽናናል። ልክ ሐና እንደተጽናናች፣ ሐና ልቧ እንደተጠገነ፣ ሐናን እንደረዳሃት፣ የሐናን ለቅሶ እንዳየህ፣ የሐናን እንባ እንደተመለከትክ እግዚአብሔር የእኛን ጉዳይ ትመለከታለህ። ወደ ደስታ ትቀይራለህ፣ ወደ ምስክርነት ትቀይራለህ። እናምናለን ጌታ ሆይ ስምህን ከፍ እናደርጋለን። የትንሣኤው ኃይል መንፈስ ቅዱስ በእኛ ጉዳይ ላይ ትንሣኤን ልታደርግ ስለምትገለጥ እናመሰግናለን። አሁን በዚህ ሰዓት በሌሊት በማለዳም በቀንም ሆነው ይህንን ጸሎት እየሰሙ ያሉ፣ በተለያየ ስፍራ ሆነው ይህንን ጸሎት እየሰሙ ያሉ ጌታ ሆይ ከዚህ ከጸለይነው ጸሎት ጋር ተስማምተው አብረው ከኛ ጋር የጸለዩ ሰዎች ሁሉ ያንተ የትንሣኤ መንፈስ እንዲያገኛቸው፣ ቤታቸው እንዲጎበኝ፣ ልጆቻቸው ላይ ክብር እንዲያርፍ፣ የማስተዋል መንፈስ እንዲያርፍ፣ ወደ ቤት እንዲሮጡ እግዚአብሔር ሆይ አንተን መፍራት እንዲማሩ ጸልያለሁ። እንዲሁም በስራዎቻቸው ላይ እግዚአብሔር ሆይ ወጣቶች ቢኖሩ፣ አባቶች ቢኖሩ ይህንን ጸሎት እየሰሙ ያሉ ሁሉ ያንተ ክብር፣ ያንተ ሞገስ፣ ያንተ ጸጋ፣ ያንተ ምሕረት በእነሱ ላይ በኃይል እንዲገለጥ ጸልያለሁ። እንዳያፍሩ ጸልያለሁ። ጌታ ሆይ አንተን ብለው ወጥተው ተሰማርተው ፍሬያማ እንዲሆኑ፣ የተባረኩ እንዲሆኑ፣ ሞገስ በእነሱ ላይ እንዲፈስ፣ በአንድም ነገር እንዳይሸማቀቁ ጌታ ሆይ እንድትረዳቸው ጸልያለሁ። ጌታ ሆይ ያላንተ ማንም የለንም። ይህንን እናውቃለን። ያላንተ ማንም የለንም። ያላንተ የሚረዳን የለም። አንተ ብቸኛ ረዳታችንና አጋዣችን ነህ። የሰው ፊት ይቀያየራል። ሰው ዛሬ ረድቶ ነገ ያወራብናል። አንተ ግን እስከ ሽምግልና የምትሸከመን፣ አንተ ግን እስከ ዕድሜ መጨረሻችን ሁሉ መልካምነትና ምሕረትን የምትገልጥልን ውድ አባት ሆይ እናመሰግንሃለን። እስከዚህ ቀን ያደረስከን እግዚአብሔር ሆይ ድካማችንን እየሸፈንክ ምሕረት እያደረግክልን ይቅርታን እየሰጠህን ይህንን ቀን እንድናይ ስለረዳህን እናመሰግንሃለን። ሰው ያላንተ አይበረታም።
ሰው በገዛ ኃይሉ አይበረታም። ጌታ ሆይ አንተ ግን ረዳታችን ነህ። አንተ ግን አባታችን ነህ። አንተ ግን ጉልበታችን ነህ። ረዳህን፣ አገዝከን። ጌታ ሆይ ጠላት እንዳወራው አልሆነም። ሞት እንዳወጀብን አልሆነም። ኪሳራ እንዳወጀብን አልሆነም። አንተ ጣልቃ ገብተህ ደርሰናል። አንተ ጣልቃ ገብተህ ደርሰህልናል። አንተ ጣልቃ ገብተህ እግዚአብሔር ሆይ አዋጁን ሁሉ ሽረሃል። የጨለማን አዋጅን ሁሉ ሽረሃል። መልካም ሆኗል። ጌታ ሆይ አንተ መጥተህ መልካም ሆኗል። አንተ መጥተህ ቤታችን ተባርኳል። አንተ ተገልጠህ ቤታችን በደስታ ተሞልቷል። ጌታ ኢየሱስ ሆይ ከፍ ከፍ እናደርግሃለን። እንዳንተ ያለ ማንም የለም። እንዳንተ ያለ ማንም የለም። ጌታ ሆይ ከፊት ለፊታችን የተባረከ ቀን አለ። ጌታ ሆይ ከፊት ለፊታችን ደስታ ያለበት ቀን አለ። ከፊት ለፊታችን አንተ ያለህበት፣ ምሕረት ያለበት፣ ጸጋ ያለበት፣ ቸርነት ያለበት የተባረከ ቀን አለ። በነዛ ቀናቶች ሁሉ ላይ አንተን እንድናከብር ጸጋህን እንድታበዛልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ መልካምነትህ ሳይለየን ይችን ቀን አይተናል። በዕድሜ ላይ ዕድሜን ጨምረህ እግዚአብሔር ሆይ አዲስን ቀን ማየት ችለናል። ስም ይባረክ። ካንተ የተነሳ ነው፣ ከምሕረት የተነሳ ነው፣ ከቸርነት የተነሳ ነው። ጠላቶች እንዳወሩት አልሆነም። ሟርተኞች እንዳወሩት አልሆነም። አዳዲስ በሮችን እየከፈትክ እግዚአብሔር ሆይ እዚህ ቀን ደርሰናልና እናመሰግናለን። ደግሞ ጌታ ሆይ እንደ ጸለይ ነው ልክ የምኵራብ አለቃው መርዶ ሰምቶ ሳይጨርስ አንተን ሰምቶ እንደተጽናና ቤቱ ላይ ያለው ሐዘን እንደተሻረለት ጌታ ሆይ መርዶ ሰምተን ከሆነ ልባችን እንዲጽናና፣ ልባችን እንዲበረታ፣ እንድትረዳን፣ ትንሣኤን እንድታደርግ፣ ቤታችን ሕልውና በኃይል እንዲገለጥ በጌታ በኢየሱስ ክርስቶስ ስም አባባት ሆይ እንጸልያለን። ድካማችንን ሻረው፣ አለማስተዋላችንን ሻረው። ጌታ ሆይ በምህረት በቸርነት አዲስን ቀን ማየት ችለናልና እናመሰግናለን። አንተ ባትረዳን እዚህ አንደርስም። አንተ ጉልበት ባትሆነን እዚህ ልንደርስ አንችልም። እናመሰግንሃለን፣ ከፍ ከፍ እናደርግሃለን። አንተ ልዩ ነህ፣ አንተ መልካም ነህ፣ አንተ ቸር ነህ፣ አንተ የተወደድክ ነህ። ጌታ ሆይ አሁን ይህንን ጸሎት የሰሙ ሁሉ ጌታ ሆይ ስለባረካቸው አመሰግናለሁ። እዚህ የጸለይነውን ጸሎትና መንፈስ ሁሉ ስለተካፈሉ ጌታ ሆይ አመሰግናለሁ። ይህ ጸሎት በእነሱ ላይ 100 ፍሬ እንዲያፈራ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ደግሞ ጌታ ሆይ በቃልህ እንደተጻፈ አቤቱ አንተን ታመንኩ፣ ለዘላለም አልፈር። በጽድቅህ አስጥለኝ ታደገኝም፣ ጆሮህን ወደ እኔ አዘንብል አድነኝም። በጠንካራ ቦታ ታድነኝ ዘንድ አምላክና መሸሸጊያ ሁነኝ። ኃይሌ መጠጊያዬ አንተ ነህና፣ አምላኬ ከኃጢአተኛ እጅ ከአመፀኛና ከግፈኛ እጅ አድነኝ። አቤቱ አንተ ተስፋዬ ነህና፣ እግዚአብሔር ሆይ ከታናሽነቴ ጀምረህ መታመኛዬ ነህና፣ ከማኅፀን ጀምሮ በአንተ ተደገፍኩ። ከእናቴም ሆድ ጀምሮ አንተ መሸሸጊያዬ ነህ። ሁል ጊዜ ዝማሬ ላንተ ነው። ለብዙዎች መደነቂያ ሆንኩ፣ አንተ ግን ብርቱ መጠጊያዬ ነህ። አፌን ምስጋና ሞላ። ሁል ጊዜ ክብርህንና ግርማህን እዘምር ዘንድ በእርጅናዬ ዘመን አትጣለኝ። ጉልበቴም ባለቀ ጊዜ አትተወኝ። ጠላቶቹ በላዬ ተናግረዋልና ነፍሴንም የሚሿት በአንድነት ተማክረዋልና እንዲህም አሉ፣ እግዚአብሔር ትቶታል የሚያድነውም የለምና ተከትላችሁ ያዙት። አምላኬ ሆይ ከኔ አትራቅ። አምላኬ ሆይ እኔን ለመርዳት ፍጠን። ነፍሴ የሚቃወሟት ይፈሩ ይጥፉም። ጉዳቴንም የሚፈልጉ እፍረትንና ሐሰርን ይልበሱ። እኔ ግን ሁል ጊዜ ተስፋ አድርጋለሁ፣ በምስጋናህም ሁሉ ላይ እጨምራለሁ። ሥራን አላውቅምና አፌ ጽድቅህን ሁል ጊዜም ማዳንህን ይናገራል። በእግዚአብሔር ኃይል እገባለሁ፣ አቤቱ ጽድቅህን ብቻ አስባለሁ። አምላኬ ከታናሽነቴ ጀምረ አስተማርከኝ፣ እስከ ዛሬም ታምራትህን እነግራለሁ። እስካረጅም
እስካረጅም እስክሸመግልም ድረስ ለሚመጣ ትውልድም ሁሉ ክንድህን ኃይልህንም ጽድቅህንም እስክነግር ድረስ አቤቱ አትተውኝ። አቤቱ እስከ አርያም ታላላቅ ነገሮችን አደረግ። አምላክ ሆይ እንዳንተ ያለ ማን ነው? ብዙ ጭንቀትንና መከራን አሳይተኸኛልና ተመልሰህ ሕያው አድርገኝ። ከምድር ጥልቅም እንደገና አውጣኝ። ጽድቅህንም አብዛ። ተመልሰም ደስ አሰኘኝ። ከጥልቅም እንደገና አውጣኝ። እኔም በበገና ስለ እውነትህ አመሰግናለሁ። የእስራኤል ቅዱስ አምላክ ሆይ በመሰንቆ ዘምርልሃለሁ። ዝማሬን ባቀረብኩ ሁል ጊዜ ከንፈሮቼ ደስ ይላቸዋል። አንተ ያዳንሃትም ነፍሴ ጉዳቴን የሚሹ ባፈሩና በተነወሩ ጊዜ አንደበቴ ደግሞ ሁል ጊዜ ጽድቅህን ይናገራል። እግዚአብሔር ሆይ አመሰግንሃለሁ። እግዚአብሔር ሆይ እንደ ጠላቶች ውጊያ ስላልሆንን፣ እንደ ጠላቶች ሐሳብ ስላልሆንን፣ ስለታደግከን፣ ጉልበት ስለሆንከን፣ ስላሻገርከን እናመሰግንሃለን። ጌታ ሆይ በምንሄድበት ስፍራ ሁሉ የእኛን መጥፋት የሚፈልጉ ሰዎች፣ የእኛን መጥፋት የሚፈልጉ ጠላቶች እያሉ ውበትን፣ ሞገስን፣ ባርኮትን፣ ተአምራትን በእኛ ላይ ስለጨመርክ እናመሰግንሃለን። ከፍ ከፍ እናደርግሃለን። ለእኛ እንዳንተ ያለ የለም። እኔ ጌታ ሆይ አመሰግንሃለሁ። እኔ ብዙ ተደርጎልኛል፣ ታድገኸኛል። ይሞታል ብለውኝ በሕይወት አለው፣ ይጠፋል ብለውኝ በሕይወት አለው። አንተ ስለረዳኸኝ በሕይወት አለው። ቸርነትህ ስለበዛ በሕይወት አለው። አይቀጥልም ብለውኝ እግዚአብሔር ሆይ ይሄው አለው፣ እየቀጠልኩ ከፍ ብያለሁ። ባንተ መልካምነት፣ ባንተ ጸጋ፣ ባንተ እርዳታ እግዚአብሔር ሆይ ከፍ አድርገኸኛል። ጻድቅ ልክ እንደ ንስር በከፍታ ላይ ይበራል። ልክ እንደዛ የኔን ነገር ከፍ ስላደረግከው፣ ሰላሜን ከፍ ስላደረግከው፣ ባርኮትህን ከፍ ስላደረግከው እግዚአብሔር ሆይ እናመሰግንሃለን። ይገባሃል ምስጋና፣ ይገባሃል እልልታ፣ ይገባሃል ባርኮት። በዚህ ቀን እግዚአብሔር ሆይ በአንተ ፊት ደስ እያለኝ እሆናለሁ። አንተ ሁሉ ነገሬ ነህ። ጌታ ሆይ ባለቀ ጊዜ ደረስክልኝ። ሁሉም ነገር አብቅቷል በተባለ ጊዜ የደረስክልኝ ጌታ ሆይ አመሰግንሃል። ያቺ መበለት አንድ የነበራት ጎበዝ ሞተባት። ከከተማ ለቀብር ይዘው እየወጡ ተገናኘ። አንተም አይታዘንክ። ባሏም እንደሞተ አንድ ጎበዝ የነበራትም ልጅ እንደሞተባት አየህ። ያኔ ከመልካምነትና ከፍቅር የተነሳ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ልክ ባለቀ ጊዜና ባለቀ ሰዓት ያቺ ልጇ የሞተባት ባልቴት በሐዘን ተውጣ እያለ ከከተማ ውጪ ሲወጡ አንተ ቃሪዛውን ነክተህ አንተ ጎበዝ ተነስልሃለሁ ብለህ እንዳዘዝክ በጨረስነው ጉዳይ ላይ አበቃ ባልነው ጉዳይ ላይ ትንሣኤ ልትሰጥ እንድትመጣ እንጸልያለን። ሞቷል ባልነው ጉዳይ ላይ ተስፋ በቆረጥንበት ጉዳይ ላይ ትንሣኤ ልትሰጥ ስለምትመጣ እናመሰግናለን። አብቅቷል ባልነው ጉዳይ ላይ እኛ በጨረስነው ጉዳይ ላይ እግዚአብሔር ሆይ አልቅሰን ተስፋ በቆረጥንበት ጉዳይ ላይ ሞክረን አይሆንም ባልነው ጉዳይ ላይ ትንሣኤ ልትሰጥ ና ጌታ ሆይ ና ወደ ጉዳዮቻቸው ና ወደ ጀመሩት ጉዳይ ና ወደ ጀመሩት ሥራ ተስፋ በቆረጡት ላይ በኢየሱስ ክርስቶስ ስም ትንሣኤ ይሁን፣ ልምላሜ ይሁን፣ ባርኮት ይሁን፣ ደስታ ይሁን፣ መለቀቅ ይሁን። ጌታ ሆይ አንተ መልካም አባት ነህ። አንተ መልካም እረኛ ነህ። ልጆችን በለመለመ መስክ የምታሰማራ ነህ።
እንደ አባትነት እግዚአብሔር ሆይ በሕይወታችን ላይ የሚመጣውን ሁሉ እግዚአብሔር ሆይ በረከት፣ ጤንነት እና ደስታ ካንተ ዘንድ እየተቀበልን አለን። ስምህ ይባረክ፣ ስምህ ይባረክ። ስምህን ከፍ ከፍ እናደርጋለን። እግዚአብሔር ሆይ ባሉ ጊዜያቶች ሁሉ ደግሞ ጌታ ሆይ ባሉ ቀሪ ዘመናቶች ሁሉ ጌታ ሆይ ያንተ እጅ ከኛ ጋር እንዲንቀሳቀስ እየጨመረ እንዲሄድ የኛ ነገር እየጨመረ እንዲሄድ የኛ ነገር እየበዛ እንዲሄድ የኛ ነገር እየሰፋ እንዲሄድ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ከፍታን ነው ለኛ ያየኸው። አንተ መልካም ነህ፣ አንተ በጎ ነህ፣ አንተ ቸር ነህ። ደግሞ እግዚአብሔር ሆይ ረድተህ ደግሞ እግዚአብሔር ሆይ አንተኛን አግዘንሃል። ደግሞ ጌታ ሆይ አንተኛን ረዳን። ያደረክልን ከቃላት በላይ ነው። የሆንክልን ከቃላት በላይ ነው። በቃላት ልንገልጸው የማንችለው ነው። ስለዚህ እንባረካለን። ስለዚህ ከፍ ከፍ እናደርጋለን። በነገር ሁሉ እናደናንቃለን። እውነተኛ እረኛችን፣ እውነተኛ መሪያችን፣ እውነተኛ አጋዣችን እግዚአብሔር ሆይ ስምህን ከፍ ከፍ እናደርጋለን። በምንሄድበት ስፍራ ሁሉ ድልን ስለምትሰጠን እናመሰግናለን። እግዚአብሔር ሆይ ይህንን ጸሎት ሁሉ እግዚአብሔር አብረው የጸለዩ የሰሙ መንፈስህን ቃልህን ያደመጡ ሁሉ ባርኮት አይለያቸው፣ መልካምነት አይለያቸው። በሚገቡበት ስፍራ ሁሉ ድል የነሱ ይሁን። ከክፉ ይጠበቁ፣ በኢየሱስ ክርስቶስ ደም ከክፉ ይጠበቁ። አንተ አባትነትህንና መልካምነትን ግለጥባቸው። ጸሎታችንን ስለሰማህ ስላደመጥክ ደግሞም እግዚአብሔር ሆይ በምስክርነት ስለምንገናኝ አመሰግንሃለሁ። ብዙዎች ይህንን ጸሎት የጸለዩ ሁሉ እግዚአብሔር ሆይ ካንተ መንፈስና ጸጋ ስለተካፈሉ ከፍ ከፍ አድርገሃል። ጸሎታችንን ሰምተሃል፣ እናመሰግንሃለን። አሜን፣ አሜን፣ አሜን። በጌታ በኢየሱስ ክርስቶስ ስም አሜን።